አንዷ ስተረት ምን አለች መሰላችሁ? ምን ያደርግልኛል የቁመናው ማማር፣ ምን ያደርግልኛል የልብሱ ማማር፣ ደህና ይሁን እንጂ የታችኛው ሰፈን እና ቡቧት አማቻችን ዛሬ ፏ ገጭ ብሎ መጥቷል ለማለት ያክል ነው። ይቅርታ እንግዲህ ምንም ማድረግ አይቻልምና አበባም ተይዟል፣ ልብሱም ተለብሷል፣ ሌዘሩም ጣል ተደርጓል ትላላችሁ። የሀይሚ ቀብራራ ትላላችሁ። መቼም ይሄንን ማለት አላቆምም፣ ምክንያቱም ከሷ ውጭ ወዴትም ወለም ዘለም ማለት ስለማይቻል። ቡቧቲ ግን ማለት ነው ለምንድነው እንደዚህ የምታማልላቸው? አንተን በጣም የሚጠብቁ ሰዎች እኮ አሉ፣ ልባቸውን ደግፈው ቀን ተሌሊት የሚያለቅሱ አሉ አንተን ጠብቀው። እንደዚህ ማማለል ጥሩ ነው እንዴ? እንደዚህ አእምሮ እና ተከፍሶ ጀነነን ብሎ መጥቶ ማማለል ጥሩ ነው አይደለም። እዘንላቸው እንጂ እዘንላቸው፣ እዘን ቡቡዬ፣ እዘን አማቻች ብታዝንላቸው ጥሩ ነው እንዴ። እንኳን እንደዚህ ለባብሰ መተክ ሳትለብስም ልባቸው ፍርስ ፍርስ እያለ ነው። ልባቸውን ደግፈው ነው የሚጠብቁት። ቡቡዬ ከሀይሚ ጋር ተመጣ በፍቅር እኛ ታንቀን እንሞታለን የሚሉ አሉ እዛ መንደር። እንደዚህ ሰውን ማማለል ጥሩ አይደለም። አንተ መር ድመቅ፣ ያው ሀይሚ እየጋብቻ ስትሆን ማለት ነው። ግን እንደዚህ በኢንስታግራም ላይ አምረክ ከባድ ነው። ለማንኛውም ቡቧቲ እንደዚህ ብሏል ኢንስታግራም ላይ ማለት ነው በመልእክቱ የህመምን ልክ ስታቀው ለመድኃኒቱ ክብር ይኖረሃል ብሏል። የህመምን ልክ ስታቀው ለመድኃኒቱ ክብር ይኖረሃል። የህመሙን ልክ ስታቀው ነው ለመድኃኒቱ ክብር ይኖረሃል። ምን አገናኘው? የህመሙ ልክ ስንትን ሲኖ ኦኬ፣ ልክ ነው። ምን መሰላችሁ አባባሉ ብሩኬ፣ አሁን ስረዳው ማለት ነው አንድ ሰው ታሞ የታመመውን ህመም በውድ ዋጋ የተገዛ መድኃኒቱን ያለ ምክንያት አያባክ ነው፣ በስነ ስርዓቱ ይጠቀመው ነው መልእክቱ። ልክ ነክ ቡቧቲ፣ ልክ ነህ አንተ። ጥሩ ነገር ነው ያወራው አሁን ማለት ነው። አዎ ዝም ብላችሁ መድኃኒት አታባክኑ። በፍቅር በቡቧቲ ፍቅር ታማችሁ ዝም ብላችሁ ልባችሁን ታማችሁ የራስ መታት መድኃኒት አትውሰዱ ነው መልእክቱ ለእናንተ ቅኔው ማለት ነው። እኔ ላድርስላችሁ ብዬ ነው። መጀመሪያ የህመሙን ልክታችሁን ብታውቁ ጥሩ ነው። ለመድኃኒቱም ክብር እንዲኖራችሁ ማለት ነው። ለመድኃኒቱ ክብር እንዲኖራችሁ የታመማችሁትን ቦታ ወቁ። እናንተ ሳታውቁ ዝም ብላችሁ መድኃኒት አትቃሙ ነው መልእክቱ። ያራድዬ ቡቧቲ ኑርልን እንጂ አንተ ማትኖር በምን ማን ያስተምረን ነበረ? ማን ያነቃቃን ነበረ? ማን ሞቲቬት ያደርገን ነበረ? ናቴዋ ሙሽዬ ወልደዋል። አንተ ቀብራራ አድርገው ዛሬ በዚህ ፎቶ ታየኝ። ሲጣሉ ነው የሚውሉት ልጆቹ፣ የምር ሲጨቃጨቁ ነው የሚውሉት። እዚህ ወጥቶ በዚህ ገብቶ ሲሉ ነው የሚውሉት። ወይ ፎቶ አፍቃሪዎች ማለት ነው። እና ልክ ነው ቡቧዬ፣ አንተ ቡቧ ነህ። አንድ የታዘብኩትን ነገር ልንገራችሁ። እዚህ ጋር ኮመንት ላይ ማለት ነው ገብተው ምን አለችው አንዷ፣ እውነት ለመናገር ቦጋለ ብዙ መማር ያለብህ ይመስለኛል። ለቃላቴ ይቅርታ። ሲጀመር ማይ ሀይሚሻ ላንተ አትገባም። ሺ እሷን ስማርት ኦኬ ሶሪ ብሮ። ይቅርታው ለምን አስፈለገ? የልብን ተናግሮ ሶሪ ብሮ አለ እንዴ? ወይ ጉድ! እንደው ትገርሙኛላችሁ። አይባልም ውዶቼ፣ እንደዛ አይባልም። ምን መሰላችሁ? እንደዛ አይባልም ያልኩበት ይቅርታ እንግዲህ የቢሮ ሰው አይደሉኝ። በመሃል ስልክ ገባና የማወራው ነገር ተቋረጠ ማለት ነው። ማለት የፈለኩት ምን መሰላችሁ? ፍቅር በእውቀት አይደለም የሚለካው። ፍቅር በሀብት መጠን አይደለም የሚለካው። ፍቅር በንጹህ ልብ ነው። ንጹህ ልብና ንጹህ ልብ ነው
ሊገናኝ የሚችለው እንጂ ለፍቅር ለእውነተኛ ፍቅር ገንዘብ ወይንም እውቀት ወይንም መልክ ወይንም ቁመና ወይንም አለባበስ ይሄ እንትን አይለውም። መስፈርቶቹ አይደሉም ለፍቅር ማለት ነውና ይሄ ስማርት ምናምን ምናምን አይኖ ሃይሚ ከሚባለው በላይ ስማርት ነች። ነገር ግን ደግሞ እንደዛ አትገባም ለሃይሚ ምናምን ኖ እንደዛ አይባልም። እንደዛ አይባልም። ኖር ነው እንደዛ አይባልም። ብሩኬስ ቢሆን ምን ያንሰዋል? ወንድነት እኮ አለው። ብሩኬ ችግሩ ምንድነው? የቃላት አጠቃቀሙ ነው እንጂ የማይችልበት ይሄ እፍረት ይሁን ምን ይሁን አላቅም። ሼም ስለሚይዘው ይሁን ምናምን ለመናገር እንጂ ውስጡ እኮ አለ ቃሉ መናገር የፈለገው እንጂ ከዛ ውጪ ምን ያንሰዋል? ምንም ያንሰው ነገር አለው? እና እንትን ቃላት ሰውን ስንናገር አስተውለን ቢሆን ጥሩ ነው። ምክንያቱም አብረው ያሉ ሰዎች ናቸው እነዚህ ሰዎች ማለት ነው። አብረው አንድ ጋራ ናቸው። ግን በጣም የሚያበሳጨን ምንድነው? አንዳንድ ጊዜ ብሩኬ ለምን አይላትም? አሁን እንደዚህ ቢላት እኮ ጥሩ ነው ብለን እኛ ውስጥ ያለውን እሱ ውስጥ ሳይኖር ቀርቶ ሳይናገር ሲቀር እንደዛ እንናደዳለን። ለምን አይላትም ምናምን እንደ ሴት ልጅ ማለት ነው። ያው ሴት ልጅ ወሬም ነገር ማጠንጠን ተወድ የለ ነገር አጠንጥነን ለምን እንደዚህ አላለም ምናምን። ምክንያቱም እኛ መባል የምንፈልገው ነገር እኛ ውስጥ ስላለ ለምን አይልም ያ ሰው ምናምን ብለን ኮመንት እናረጋለን ማለት ነው። እና እንዳጠቃላይ አትመጥናትም፣ አትገባትም። እንደዚህ አይነት ኔጌቲቭ ነገር ባንናገር ጥሩ ነው። ምክንያቱም ልክ ፍቅር በፍቅር ሲሆኑ ለምናሽቃብጠው ደስ ለሚለን ምናምን ነገር አብረን ለምንዘለው ምናምን ነገር ኔጌቲቭ የሆነ ቃላቶችን አንጠቀም። ምክንያቱም የሰውን ሞራል ላይ መረማመጥ ጥሩ አይደለም። ሲጀመር እኔ ቦታ አልሰጥም ብሏል። እንግዲህ ብሩኬ ደግሞ አንዳንድ ጊዜ ምን መሰለ ሚዲያ ላይ ስንወጣ መሰደብም መከበርም እንዳለ አውቀን ነው አይደለ? አጠቃላይ የምንወጣው ስንሰደብም መቻል አለብን። በቃ አለቀ። የሚዲያ ሰው ነን። ስንወቀስም መቻል አለብን። ጥሩ ነገርም ስንባል ስንሞገስም ቢሆን ቴንኪው ማለት አለብን። የሰው ልጅ ሁሌ ሲሳሳት አይኖርም። ዛሬ ተሳሳተ፣ ነገ ይሻሻላል። በቃ እንደዛ ነገር ነው ብለን እናስብ። ካስቀየምኳችሁ ይቅርታ። በጣም ምርጥ እንትን የሆነ አስተሳሰብ ምንጡቅ የሆነ አስተሳሰብ ነው። አዘነብኩባችኋ፣ እንደ ዝናብ አርከፈከፍኩባችኋ።